እንጸልይ። የዘላለም አምላክ እግዚአብሔር ስትናገር ያምርብሃል። ቃል በኃይል ነው። በቃል ፈውስ አለ። ቃል ይለውጣል። ቃል ይቀይራል። ቃል ያድሳል። ቃል ሕይወትን ይሰጣል። ኢየሱስ ስትናገር እኔ የነገርኋችሁ ቃል ሕይወትም መንፈስም ነው እንዳልክ ሁለንተናችንን የሚቀይር የቃል እውነት በመካከላችን ያለ መከልከል እንድፈስ በኢየሱስ ክርስቶስ ስም ጸልየናል። ለዛሬ የተመደቡ ኃይላት የጨለማ አሰራር የክፋት አለቃ ለዘላለም የተዋረደ ይሁን። በዚህ ሰዓት መንፈሳዊ እንቅስቃሴ እንዳይሆን እያለ ከጥልቁ ዓለም የተላከ ክፋትን የተለያየ አይነት ተንኮልን ታጥቆ እንኳን ወደዚህ ጉባኤ የገባ የመናፍስት አለቃ መንፈስ በኢየሱስ ስም ጉልበቱ የተወጋ ይሁን። ኃይሉ የተብረከረከ ይሁን። በጌታ በኢየሱስ ስም ይህን ስለምታደርግ፣ ስለምትናገር፣ ስለምትረዳን፣ አቅም ስለምትሆነን ተመስገን። ይህንም ቃልህን እንደ ቃልነቱ መግለጥ መናገር እንድችል መንፈስ ቅዱስ አቅም ሁንልኝ። ስለሰማኝ አመሰግናለሁ። በኢየሱስ ጌታ ስም አሜን። እንግዲህ ከተለያዩ ቦታዎች የመጣችሁ ታላላቅ የእግዚአብሔር ሰዎች በመካከላችን እንዳላችሁ እያየው ነው። ትልቅ የእግዚአብሔር ሰዎች ታላላቅ አገልጋዮች አላችሁ በመካከላችን። እንግዲህ እንኳን በሰላም መጣችሁ። ሰላማችሁ ይብዛ። አብረን እግዚአብሔርን ቃል እንከፋፈላለን። መጽሐፍ ቅዱስ ራዕይ ምዕራፍ 19:7 ላይ እንዲህ የሚል ቃል ታገኛላችሁ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቀርብ ይላል። በዚህ ቃል የዛሬ ሳምንት ወንድማችን ፓስተር ገረመው በዚህ ቃል አገልግሎናል። የሚገርማችሁ እኔ ደግሞ የዛሬ ሳምንት በፊት ከነቀኑ ርዕሱን ጽፌ ለዚህ ሰርግ ተዘጋጅቼ አስቀምጬ ነግሬያችኋለሁ። ወይኔ የወቅቱ መልእክት ነው ማለት ነው። ወንድሜም እኔ የተዘጋጀሁትን ተናገረ አልኳቸው። ከኔ ጋር ለነበሩ አገልጋዮች ይህንን ጥቅስ አንብቦ ነው የጀመረው ፓስተር ገረመው። ይህንም በዚህ ጀምራለሁ በተዘጋጀሁት በእግዚአብሔር ቃል። እንግዲህ በነገራችን ላይ አንድ ወጣት ሳትወድ በግድ እንደምንም አድርጎ ሚስት አገባትና ጠልፎ ነው ያገባት። እንግዲህ ልጅቱ እንትን ትላለች፣ ለእንትማ አልኖርልህም ከአንተ ጋርም አልቀጥልም ትላለች። እንግዲህ የድሮ ሙሽሪት የምትቀመጠው ጓዳ ውስጥ ነውና ጓዳ ውስጥ ነው የምትኖረው ለሶስት ወር ያህል ማለት ነው። እና እንግዲህ እኔ አቅሜን አላወቀችም ምናምን እያለ ከብቶች መግቢያ አካባቢ ላይ ለሌዋ ጎሳ ተፋቋኖን ለሌዊን ክዲቁ ያግዞ አሽ ከና ወንድም ጉበኖ ማዱኪን ገፊያም ሶላይ ና ሎጎ ጎነ ማይታም ማይወለተ ጉበን ለሌዎ መንቺ ክስኩ ሎላይ ምስኮሾነ የዮ ከና ወንድም ጉበኖ መጋፊያም ሶል ወይ አሳይ ተቃገ ከመዮ ይቶ ይቆይ ለራግሰበው ና ነሱ እንደም ዋይ ወይ ሸማሟል ፓስተር ገረ ጀመሮ ቃል ጉሎም አን ጀመሮ ሙለ ጉሎ ስለዚህ ከፈም ሶሉ በ ማታድለ በጣሪን ኮምበከን ጫባጫባ ቆይ ስለዚህ በዚህ ሐሳብ አሁንም የእግዚአብሔርን ቃል አካፍላችኋለሁ። ርዕሴ እንዲህ የሚል ነው። በዚሁ እየተደሰትን ለትልቁ ሰርግ እንዘጋጅ የሚል ነው ርዕሴ። በዚሁ እየተደሰትን ለትልቁ ሰርግ እንዘጋጅ። የዛሬ ሳምንት የደሳለ ነበር። ዛሬ ደግሞ የአማንና የአበባ ቀጣይ ሳምንታትም ሌሎች ይኖሩ ይሆናሉ። በእነዚህ በትንንሽ ሰርጎች ላይ እየተደሰትን ለትልቁ ሰርግ እንዘጋጅ የሚል ሐሳብ ነው ዛሬ ይዤላችሁ መጣሁ። ለሁሉም አማኝ ላመነውም ላላመነውም አንድ ትልቅ ሰርግ አለ። አንድ ኃይለኛ ሰርግ አለ። ዓለም ሁሉ የሚጠባበቀው ትልቅ ሰርግ አለ። መላእክት የሚጠባበቁት ትልቅ ሰርግ አለ። ኃያላን ነገሥታቶች የሚጠባበቁት አንድ ትልቅ ሰርግ አለ። ስለዚህ በዚሁ እየተደሰትን ለትልቁ ሰርግ
እንዘጋጅ። ትልቁ ከተረሳ ይሄ ምንም ትርጉም አልባ ይሆናል። ያ ትልቁ ከተረሳ በዚህ እየተደሰትን እየጨፈርን ዋናው የሚረሳ ከሆነ በዜሮ ይባዛል ማለት ነው። ምንም አይጠቅመንም ማለት ነው። ስለዚህ በትንሹ እየተደሰትን ለትልቁ እንዘጋጅ እላችኋለሁ። ባነበብኩላችሁ ጥቅስ ላይ እንዲህ የሚል ሐሳብ ነው ያነበብኩላችሁ። የበጉ ሰርግ ስለደረሰ ምስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴት እናድርግ፣ ክብርንም ለእርሱ እናቀርብ ይላል። ቁጥር 9 ላይ ደርሶ እንዲህ ይላል። ራእይ 19 ቁጥር 9 ላይ እርሱም ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ደግሞም ይህ እውነተኛ የእግዚአብሔር ቃል ነው አለኝ። ምን የሚለው? እርሱም ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው ብለህ ጻፍ። ይሄ የበጉ ሰርግ መኖሩ ደግሞም የበጉ ሰርግ እራት መኖሩ ይሄ እርግጠኛ ቃል ነው፣ እውነተኛ ቃል ነው፣ ያልተጨበረበረ ቃል ነው፣ የሚሆን ቃል ነው፣ የሚፈጸም ቃል ነው፣ ተደርጎ የሚታይ ቃል ነው። ጻፍ አለኝ ይላል። የበጉ ሰርግ እራት እንዳለ ሳምንት በፓስተር በኩል በጣም በሚገባ ተምረናል። ሰርግ አለ፣ ሰርጉ ላይ እራትም አለ። በእራቱ ላይ ከሚደረጉ ተግባራት አንዱን ብቻ ልንገራችሁ። እራት ምሽት ወይንም ያ ታላቁ ሙሽራችን ኢየሱስ ክርስቶስ ቤተ ክርስቲያንን ሊያገባት ሲመጣ የሰርጉ ምሽት እራት ላይ የሚደረገው ነገር ሽልማት ነው የሚሆነው እና ሽልማት ነው የሚሆነው። ሽልማቱ አክሊል ነው። አክሊል 4 አይነት አክሊል አለ። አንደኛ የክብር አክሊል ይባላል። የክብር አክሊል ይባላል። ነፍሳትን ወደ ጌታ ለሚያመጡ ወንጌል ለሚሰብኩ የሚሰጥ ሽልማት ነው። ሁለተኛ የድል አክሊል ይባላል። የድል አክሊል ይባላል። በሕይወታቸው ላይ በሚፈራረቅባቸው መከራዎች፣ ጭንቀቶች፣ በተለያዩ በሚደርስባቸው ሐዘን እንኳ ጸንተው ለቆሙ ለኖሩ ስለ ክርስትና ብሎ ብዙ መከራን ችለው ቻል አድርጎ ለቆሙ የሚሰጣቸው አክሊል ወይም ሽልማት ነው። ሶስተኛ የጽድቅ አክሊል ነው። የጽድቅ አክሊል ነው። የጽድቅ አክሊል በተሰጣቸው ነገር ሁሉ በታማኝነት በእግዚአብሔር ፊት ቆሞ ላለፉት የሚሰጣቸው ስጦታ ነው። አራተኛ የሕይወት አክሊል ነው። የሕይወት አክሊል ክርስቶስን ሳይክዱ ዕድሜ ልካቸውን በጌታ ፊት ጸንቶ ለኖሩ ተግተው ለኖሩ እስከ መጨረሻ ክርስቶስን ላልካዱ ሰዎች የሚሰጣቸው ሽልማት ነው። ሽልማት ነው። እኔ ይቃወማለሁ። ይሄ ቤት አሸብርቀዋል። ወንዶች ሚዜዎች ያደረጉት ከረበት፣ እንደገና ደግሞ በዚህ በኩል ያሉት የሴት ሚዜዎች የለበሱት የልብስ አይነት አንድ አይነት ነው። አቡዬና አበባ የለበሱት ደግሞ ሙሽራና ሙሽሪት መሆናቸውን የሚገልጽ አለባበስ ነው። እነሱን ለማድመቅ ደግሞ ሁላችንም እዚህ ተገኝተናል። ደስ አይልም? የአንድ ወንድማችንና የአንድ እህታችን ሰርግ እንደዚህ ድምቀት አለው፣ ያምራል፣ ደስ ይላል። በውጭ ያለውም የሚጮህ እዚህም ያለው የሚሮጠው ካሜራማን ይዞ ምንትን ምነው እዛ ኪቦርድስቱ ዘማሪው ቅድም እያንዳንዳችን የምንለው ይሄንን ሰርግ ለማድመቅና በእግረ መንገዱ ጌታ ይክበር ብለን ነው። ኢየሱስ ቤተክርስቲያንን ሊያገባት የሚመጣበት ጊዜ ሰርግ እራት ምሽት ከዚህ የበለጠ ነው። ታምር ነው። ድንቅ ነው። ግሩም ነው። ግሩም ነው። አሜን አሜን። ግሩም ነው። ለኔ ከዚያ በላይ ግሩም የለም። ድንቅ ነው። ወዳጆቼ በጣም እሱን ስታስቡ ምንም ይቅርብኝ ያስብላችኋል። ምንም ትንቁታላችሁ። ምድራዊ ኮተትን ትንቁታላችሁ። አለ ቀኑ ሩቅ አይደለም። ሰርጋለ፣ ትልቅ ሰርጋለ። አጠገብ ያለው ሰው ከቻልክ እንደ ነካ አድርገውና ለማንቃትም ያህል ነው። ነካ አድርገውና እንደዚህ ነካ አድርገው ሰርግ አለብን እንዘጋጅ በለው። ትልቅ ሰርግ አለብን በሉ ወዳጆቼ። እንግዲህ እነ አሙ ያውቃሉ። ሰሞኑን ስንደውል ጆበርግ ነኝ ይላል፣ ስንደውልለት እንትን ላይ ይላል፣ መለምን ዳህል ሲባል የአጃቢዎችን ልብስ ለማየት ይላል፣ የሙሽሪትን ይላል። በቃ ሰርግ
ላይ ነበረ። ለዚህ ምሽት ሰሞኑን የነበረው ያ ሁሉ ውጥረት አማንንም ሆነ አበባን ከነገ በኋላ ያገኛቸውም ዛሬ ምሽት ይጨርሱታል። ያኛው ትልቅ ነው። አማኝ ዘንግቶታል። አማኝ ረስቶታል። አማኝ ፈጽሞ ማሰብ አቁሞታል። ትልቅ ሰርግ አለብህ ወዳጄ። እንኳን አማንና አበባ ስለሚጋቡ ሰርጋቸውም ስለሆነ ነው። በስጋም ሆነ በመንፈስ የሚዛመዱ ሁሉ ቀሚስ እንትን ስል ልብስ እንትን ስል ምንድን ነው ሰርግ አለ የማን እንትና እናጅባለን እንትን ስንል እስቲ ይሄ ይሆናል ወይ ይሄ ይሆናል ወይ እንትን ይላል። እያንዳንዱ በጣም ቢዚ ሆኖ ነው ያሳለፈው። ምን ስላለ? የአማን ሰርግ ስላለ። አሁን ደግሞ የሚበልጥ ሰርግ አለ። ራስን ቢዚ አድርጎ ተዘጋጅ። ከቻልክ አጠገብ ያለ ሰው ጨብጣ ያዘውና ሰርግ አለብን እንዘጋጅ በለው። ምን አይነት ሰርግ? ትልቅ ሰርግ ንገሩት። ምን አይነት ሰርግ? ሁላችሁም በሉ። ምን አይነት ሰርግ? ትልቅ ሰርግ። ሁለት ነገሮችን ተናግሬ እጨርሳለሁ። አንደኛ ዝግጅት ለምን አስፈለገ የሚለውን ትንሽ አወራለሁ። ሁለተኛ ዝግጅቱ ምን ሊያካትት ይችላል የሚሉ እነዚህ ሁለት ነገሮች ላይ ጥቂት እናገራለሁ። ዝግጅቱ ለምን አስፈለገ? አንደኛ የሙሽራው መምጫ ቀን ድንገተኛ ስለሆነ ነው። ዝግጅቱ በጥንቃቄ ያስፈለገው፣ ሁሉም መዘጋጀት ያለበት፣ ቀን ማታ ሳይል መዘጋጀት ያለበት፣ ነጋ መሸ ሳይል መዘጋጀት ያለበት ለምንድን ነው ከተባለ የሙሽራው መምጫ ቀን ድንገተኛ ነው። መጽሐፍ ቅዱስ እንዲህ ይላል፣ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣል ይላል። የሉቃስ ወንጌል 12:40 የማቴዎስ ወንጌል 24:44 ላይ ይደግማል። አይታችኋል። እናንተ ደግሞ ተዘጋጅታችሁ ኑሩ የሰው ልጅ በማታስቡበት ሰዓት ይመጣልና ይላል። የሰው ልጅ የሚለው ኢየሱስን ነው። ተሰሎንቄ 5:2 ላይ ደግሞ የጌታ ቀን ሌባ በሌሊት እንደሚመጣ ይመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋልና ይላል። ተመልከቱ፣ ሌባ በሌሊት እንደሚመጣ። በአጠቃላይ ስለ ክርስቶስ ኢየሱስ መምጫ ቀን ስናገር የምጠቀምባቸው ምሳሌዎች አንዱ እንደ ሌባ ነው የሚለው። ሌባ ነግሮ እመጣለሁ ብሎ ቢመጣ ሰውየው ወይም ያለውን ሀብት ያሸሻል ወይም ራሱ የሆነ ነገር ሆኖ ይጠብቃል። ድንገት ስለሚመጣ ግን በቃ እጅ ከመስጣት ተደፋ ካለ ከመደፋት ውጪ ተኛ ካለ ስልፕ ካለ ከመተኛት ውጪ ሌላ አማራጭ የለውም። ድንገት ነው ላጣርጎ ሲል ማንም ጀግና ብትሆን ጀግና ነኝ አትልም። ኒባጋ ጎራርቶ ሲጡ ባጋ ጎራርታ ይግቶይ መላያ ማኔ ከርሶ መኔቶ ሲጡ ኢንሻአላህ ታርጎ ሲል ምንም በቃ ችግር የለም ነው ማተር የግሉ መስላል። ድንገት ነው ሳታስብ ነው አይታ ብትሆን ነው ወይ ትሻሻለህ ወይ የሆነ ነገር ታዘጋጃለህ። ድንገት ነው ሌባ የሚመጣው። የኢየሱስን መምጫ እንደ ሌባ ይለዋል። እንደ ሌባ ነው ይላል። ሁለተኛ ምሳሌ አድርጎ የሚጠቀመው ምጥ እርጉዝ ሴትን እንደሚይዛት። እርጉዝ የምትወልድበትን ወር ታውቃለች፣ ቀኑን ግን አታውቅም። እርጉዟን ምጥ እንደሚይዛት የጌታ መምጫ እንዲሁ ነው። ሳይታሰብ ነው፣ ድንገት ነው። ባላስባይ በመንገድ ላይ ሊሆን ይችላል፣ በቸርች ሊሆን ይችላል፣ ሾፕራይት ላይ ሊሆን ይችላል፣ የሆነ መንገድ እየሄደች ሊሆን ይችላል፣ ቤት ውስጥ እንዳለ ሳለች ሊሆን ይችላል። ባልታሰበ ሰዓት ምጥ እንደሚይዛት የጌታ መምጫ እንዲሁ ድንገተኛ ነው ይላል። ሶስተኛ የምጠቀመው መብረቅን ነው። የጌታን መምጫ ቀን ከመብረቅ ጋር ይመስላል። የማቴዎስ ወንጌል 24:27 ላይ ስታነቡ መብረቅ ይላል። ከምስራቅ ሲያንጎዳጉድ ብልጭታው እስከ ምዕራብ ይታያል ይላል። ድንገት ነው። መብረቅ የሚያስደነግጠው ድንገት ስለሆነ ነው። በጌታ በኢየሱስ ሞኮኪ ሙሌ ሰሚዮኮ ድንገተኛ ስለሆነ ነው። የጌታ የኢየሱስ ክርስቶስ መምጫ ድንገት ነው። ድንገት ነው። ስለዚህ እንዘጋጅ። ሳንዘጋጅ እንዳይመጣብን እንዘጋጅ። ሊመጣ ስነሳ የኛ አለመዘጋጀት የሱን መምጫ ሊያግደው አይችልም። እንዘጋጅ፣ ቶሎ እንዘጋጅ። ሁለተኛ
ዝግጅቱ ለምን አስፈለገ ለሚለው ስለ መምጣቱ የተነገረ ትንቢትና ምልክቶቹ እየተፈጸመ በመሆኑ ነው። ኢየሱስ ጌታ ነው። ሃሌሉያ አሜን። ለማለት አሜን አሜን። አይዟችሁ ጎፍታና ኢየሱስ አይዟችሁ ጂሰስ ነኝ ጂና ኢየሱስ ሃሌሉያ ጎፍታና ኢየሱስ ሃሌሉያ። ቲክቶከሮች አቀርጡም እንዲህ አይነት ስብከት ምንድን ነው? ቀረጹ እንዲህ አይነት ስብከት መምጣቱ የተነገረ የትንቢት ቃሎች የተፈጸሙ በመሆኑ ዝግጅት ያስፈልገናል። የማቴዎስ ወንጌል 24ን ስታነቡ ሕዝብ በሕዝብ ላይ ይነሳል፣ መንግስት በመንግስት ላይ ይነሳል፣ ራብ ቸንፈር ይሆናል፣ የምድር መናወጥ አልፎ አልፎ ይሆናል። ሁለተኛ ጢሞቴዎስ 3:1 ላይ ስለ መጨረሻው ሲናገር ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ ይሆናሉ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይገዙ፣ ከእግዚአብሔር ይልቅ ተድላን የሚወዱ የተባለው ቀን ዘመን አሁን አይደል? ያም ደግሞ በሳውዝ አፍሪካ አይደል? ያም ደግሞ በአበሻ ማህበረሰብ እየሆነ አይደል? ሙልጭ ያለ ለገንዘብ አባቱን የሚሸጥ፣ ለገንዘብ ወንድሙን የሚሸጥ፣ ገንዘብ ለማግኘት አባቱን ገዳይ፣ ወላጁን ገዳይ፣ ልጁን ገዳይ፣ ሰው ክብሩን ለገንዘብ ይሸጠ ዘመኑ ይሄ አይደል? ምኑን ነው የሚያመለክተው? የትንቢት ቃል መፈጸሙን ነው የሚያሳየው። ሙሽራው ሊመጣ ነው። የሰርግ ቀን ደርሰዋል። ወዳጄ ጆሮ ያለው ይስማ፣ ኢየሱስ ሊመጣ ነው። ሌላ ትልቅ ሰርግ አለ፣ ተዘጋጅ አለ። ትልቅ ሰርግ ንገሩ። አጠገብ ያለው ሰው ትልቅ ሰርግ አለብህ፣ ተዘጋጅ በለው። ንገር፣ በደንብ አድርገህ ንገረው። ትልቅ ሰርግ አለ፣ ተዘጋጅ በለው። ስለዚህ ዝግጅቱ ለምንድን ነው ያስፈለገው? አንደኛ መምጫው ቀን ድንገት ስለሆነ፣ ሁለተኛ ምልክቶቹ ስለተፈጸሙ መምጫ ቀን ብቻ ነው የቀረው። ስለዚህ መዘጋጀት አለብን። ሁለተኛ ሀሳብ ላውራላችሁ። ዝግጅቱ ምን ሊያካትት ይችላል? ተዘጋጁ እያልኳችሁ ነው። ምን ሊያካትት ይችላል? አንደኛ ዝግጅታችን የሚያካትተው የክርስትና ሕይወት ልብሳችንን በአግባቡ እንልበስ። የቆሸሸ እንደሆነ እናንጸው። እደግማለሁ። የክርስትና ሕይወት ልብሳችንን በአግባቡ እንልበስ። የቆሸሸ እንደሆነ በደንብ እንጠበው። ይታጠብ፣ ይንጻ፣ እናንጻው። መጽሐፍ ቅዱስ የማቴዎስ ወንጌል 22:11 ስታነቡ እንዲህ የሚል ቃል ታገኛላችሁ። አንድ ንጉሥ ልጁን ሊድር ትልቅ ሰርግ አደረገ ይላል ኢየሱስ በምሳሌ ሲያስተምር። በየመንገዱ ያሉ ሰዎችን ሰርግ ጠራቸው። በሰርግ ተጠርቶ የመጡ ሰዎች ቤትን ሞሉ። ንጉሡ ለሰርግ ታድሞ የገቡ ሰዎችን ሊያያቸው ገባ። ገብቶ ማየት ሲጀምር ይላል የሰርግ ልብስ ያልለበሰ አንድ ሰው አገኘ። አንተ ለምን የሰርግ ልብስ አልለበስክም ብሎ ሲጠይቀው መልስ አልነበረውም። ያልተዘጋጀ ዝምታ ነው። ምን መልስ አለው? ዝም አለው ይላል። አንብቡ ቦታውን። እንዲህ አለ ንጉሡም ይህንን ሰው የሰርግ ልብስ ለብሶ አልመጣምና እጆቹንና እግሮቹን አስራችሁ በውጭ ወዳለው ጨለማ አውጡት፣ በዚያም ልቅሶና ጥርስ ማፋጨት ይሆናል አለው ይላል። ወዳጆቼ እዚህ ቤት ሰርገኛ ማን ነው? አግቢው ማን ነው? ስታዩት አሙዬ ከኛ ጋር አይደል? አይዞህ ይወጣል ዛሬ ያለባላይ ሲል ቢጎካት አይል ሰው ልጅ ቁርባን ይሆን ቢራ ይሆን ኮይ ይሆን ማሮኒ አጎን ማሮኒ ወደ መከል ይሆን ማሮኒ ይሆን ማሮማቴ ሆይ ኢየሱስ ጌታ ነው። ጎፍታ ተመልከቱ። ሰርገኛ እቺና ዛሬ የምታገባው ይሁንልን እቺኛው ናት አይደል? ያኛው ነው አይደል? ይታወቃሉ አይደል? ግርማ ሞገሳቸው፣ አለባበሳቸው፣ የተቀመጡት ወንበር፣ ያለው ሁኔታ አግቢው ማን እንደሆነ ያሳያል። ማን እንደሆነ አማኑኤል እንደሆነ ያሳያል። አያሳይም? ድብናል ነው የሚያሳየው። አለባበሳቸው ሰርገኛ፣ በባህላችን ሰርገኛ የሚለብሰው ልብስ ለብሰውታል። ያለ አሻሚ መንገድ ሰርገኛ መሆናቸውን እናውቃለን ማለት ነው። ወዳጆቼ
አይታችኋል። ሌላ ደግሞ ላሳያችሁ። ሚስቶች መሆናቸው እነዚህ ያሳያሉ። ከመካከል እንዴ ያለው ቡራቡሬ የተለያየው እንጥቼ መሃላቸው ላይ ቢያስገባ እነሱም አያስገቡም፣ ካሜራማኖችም አያስገቡኝም። ልብሴ አይመጥናቸው። መንፈሳዊ ዓለም ላይ ሲመጣ መጽሐፍ ቅዱስ እንዲህ ይላል ራዕይ 3:4 ላይ ነገር ግን ልብሳቸውን ያላረከሱ በሰርዴስ ጥቂት ሰዎች ከእንተ ጋር አሉ፣ የተገባቸውም ስለሆኑ ነጭ ልብስ ለብሰው ከእኔ ጋር ይሄዳሉ ይላል። አይታችኋል። ልብሳቸውን አላረከሱም ይላል። አይታችኋል። ሌላ ደግሞ ላሳያችሁ። የራዕይ መጽሐፍ 7:13 እና 14 ስታነቡ ከሽማግሌዎች አንዱ ተመልሶ እነዚህ ነጭ ልብስ የለበሱ እነማን ናቸው? ከወዴትስ መጡ? እኔም ጌታ ሆይ አንተ ታውቃለህ አልሁት። አለኝም እነዚህ ከታላቁ መከራ የወጡ ናቸው። ልብሳቸውን አጥበው በበጉ ደም አነጹ። ከእንግዲህ ወዲህ አይራቡም፣ ከቶም አይጠሙም፣ ራብም ትኩሳት አይወርድባቸውም። ልብሳቸውን አጥቦ በምን አነጹ? በበጉ ደም። ወዳጆቼ የክርስትና ሕይወት ልብሳችን ጥሩ ልብስ ነው የለበስነው። ይሄ ልብስ ምን እንደሆነ አላሳያችሁ። በደንብ ጨረሱ። ስብከት የስብከት ጊዜ እንዲህ ማለት አማርኛ ጠፋብኝ። እንዲያጥር የሚፈለገውን ያህል ለምንም ሰዓት እንዲያጥር አይፈለግም። ምክንያቱም ሰው ከክርስትና እየራቀ ስለሄደ ከጌታ እርስ በርሳችሁ ውሸት አትነጋገሩ፣ አሮጌው ሰው ከስራው ጋር ገፋችሁታልና የፈጠረውን ምሳሌ እንዲመስል እውቀትን ለማግኘት የምታደሰውን አዲሱን ሰው ለብሳችሁታል ይላል። አዲሱን ሰው የሚለው ኢየሱስን ነው። አዲሱን ሰው የሚለው ክርስትና ሕይወትን ነው። የለበስነው ክርስቶስን ነው። በጌታ ስንሆን ዓለምን አውልቀን፣ ሰይጣንን አውልቀን፣ የሰይጣን ስራ አውልቀን፣ ተንኮልን አውልቀን፣ ዘረኝነትን አውልቀን፣ እረኝነትን አውልቀን፣ ስርቆትን አውልቀን፣ ሐሜተኝነትን አውልቀን፣ ትምክህተኝነትን አውልቀን፣ ትዕቢተኝነትን አውልቀን የለበስነው ከአዳም ጀምሮ የመጣውን የኃጢአትን ቡትቶ አውልቀን የለበስነው ኢየሱስን ነው። የለበስነው አዲሱን ሰው የክርስትና ሕይወትን ነው። ወዳጆቼ ያ ደክሞ እንደሆነ ቆሽሾ እንደሆነ አነካክተነው እንደሆነ የልጁ የኢየሱስ ክርስቶስ ደም ዛሬም ትኩስ ነው። ታጠቡ፣ በደሙ ታጠቡ፣ ልብሳችሁን አጥቡ፣ አንጹ። ሙሽራው ሊመጣ ነው። ኢየሱስ ሊመጣ ነው። ትልቅ ሰርግ እንደገና ይጠብቀናል። ከባድ ሰርግ አሁንም ይጠብቀናል። በዚሁ እየተደሰትን ለትልቁ እንዘጋጅ። ወዳጆቼ የመጨረሻ ንግግር እንዲህ ብዬ ልናገር። ትንሽ ልብሳችን የቆሸሸ ይመስላል። አሁን የክርስትና ሕይወት ልብሳችን የቆሸሸ ይመስላል። አሁን ያኔ ጌታን ስንቀበል አውልቀን የጣልነውን ቡትቶ ፈልገን መልበስ ጀምረናል። እየታየ ነው። ያኔ ጌታን የተቀበልን ቀን እጅ አንስተን ዓለምን ክጄአለሁ፣ ሥጋን ክጄአለሁ፣ ሰይጣንን ክጄአለሁ፣ ኢየሱስ ክርስቶስን የሕይወቴ ጌታ አድርጌ ተቀብያለሁ ብለን ያኔ አውልቀን የጣልነውን ቡትቶ መፈለግ ጀምረናል። አሁን ያንን ቡትቶ በመንፈሳዊ እይታ ሲታይ ማያምር፣ ለእግዚአብሔር መንግሥት የማያበቃ የወደቀ እግዚአብሔር በልጁ ደም ነፃ ሲያወጣ ነፃ የወጣንበትን ያንን ቡትቶ ፈልገን መልበስ ጀምረናል። ልብሳችሁን አስተካክሉ። ሰርገኛው ሊመጣ ነው። ሙሽራው ሊመጣ ነው። የዘላለም ተስፋችን ሊመጣ ነው። ወዳጆቼ እየሰቀጠጠ ይመጣ አሙየር አማኑኤልን የምትወዱ አበባን የምትወዱ የአበባ እዛ ሀገር የሚኖሩ ቤተሰቦች ናቸው ቢባል በቂ ነው። የአማኑኤል የዶይ ሰባ ቤተሰብ የሆመቾ ቤተሰብ ቢባል ችግር የለውም። ይሄ ያኔ የጣልነውን በዘር መደራጀት አሁን ጥቃቅንና ምን ኢንዱስትሪም እንደሚባል በየሰፈሩ በዘር መደራጀት አሁን እየከፋ ሊሄድ ይመስለኛል። በየሰርጉ በየብሔር ብሔረሰብ
ዛሬ እልል እያልን ያጋበናቸው ሰዎች፣ እያጨበጨብን ያጋበናቸው ሰዎች ሌላ ቢቀር በሺፎን ምክንያት ይፈርሳል። አቅሜ ነው ከየት ያመጣል? ለምን ታሸማቅቃላችሁ? ዘር የሌለው ምን ይሁን? ወገን የሌለው ምን ይሁን? የቤተ ክርስቲያን አይደል? እኛ ክርስቲያን አይደለም? በየትኛውም ሃይማኖት ውስጥ ብንኖር ያን የጣልነው ቡቱቱ አንስተን በዘር አባቶቻችን እግዚአብሔር ያከበራችሁ ትልልቅ አባቶች አላችሁ። አንኖ ይራጓኔ ዶልሞዋኔ ሀርደመነርቲ ወንጎ ለቀጨን ተከም ኡቀከሞይ ኡሌ ተከሞይ ሂቀኮቴ ተከሞይ ዋሉሞ ያህድና ሀውኑም በርጎሞ ኡንጥና ሞላይ ጎሞ ከረማ ኡንጥና ሞላይ ሁርባቶንጋ ከጠኖ ሙኔና ሞላይ ከበጣንዱሙ እያሉሞ ነቦይ መልእክተኛ ነኝ። ከዛሬ በኋላ ባላገለግል ችግር የለውም። በጣም አይመጥነንም። ሙሽራው ሊመጣ ነው። ዋናው ሊመጣ ነው። ችግር የለም። ስጦታ ስጡ፣ ስጦታ ተሰጣጡ፣ ችግር የለም። ነገር ግን ወንጌልን የሚነካ መሆን የለበትም። ዘረኝነትን ጥለናል። እዚህ ሊጠራ አይገባም። ጥለናል፣ ትተናል። አንድ ሰው ከሀያ ቡድን ጋር መነሳቱ ምንድን ነው? ከሀያውን ጋር ሽቦን አንድ ሻንጣ ለአንድ ሴት አይበቃም ማለት እኮ ነው። እሺ ይቅርታ፣ ይችን ስጠራ በባዶ ጎም ትነሳለች። ቀይራ ለብሳ ትመጣለች። እባክሽ ጌታ ይባርክሽ። እሺ በኤል እንደገና እሱን አውልቃ በኤልያ ሞም ትመጣለች። እንደገና እሱን ቆይ እናትሽ ለምን ታፍሪያለሽ? እግዚአብሔር ይባርክ። ወንጌል እኮ ነው። እንደገና ወጣ ታወልቅና ከሻንጣ ቀይራ አሁን ደግሞ ሶሌቾ ሲመጣ ትመጣለች። ሶሌቾ አሁን ይመጣል ይባላል። እንደ ቁጫለሽ እንደገና እንትን ሲመጣም ትመጣለች። የጣልነው ቡትቶ እኮ ነው። የተውነው ቡትቶ እኮ ነው። ያኔ ተውን በክርስትና ዓለም ላይ የተናቀ የተነቀፈ ሊጠራም አይገባም። የሁላችንም ልብስ አንድ ወጥ ነው ሊሆን የሚገባው። ኢየሱስ የሚባል መንፈስ ቅዱስ የሚባል እግዚአብሔር የሚባል አንድ አይነት ነው ልብሳችን ሊሆን የሚገባው። የቡራቡሬ በኢየሱስም የተነሳ ይሆን። የቡራቡሬ የተነሳ ይሆን። የክርስትና ሕይወታችንን ያጨማለቀ ከወጣንበት ከፍታ ያወረደን ቁልቁል የጣልን ተራ ሰዎች ሊያደርገን ጀመረ። ያኔ በምድረ በዳ እንዳላለቀስን ሀይ ከጎን ጊሳቶ ከከስተዶ ሙኔኑ ሞክ ከጎን ጊሳቶ ታይዋ ኢቶብሩ ይታቶ ታይዋ ውሸቶ በይ ይታቶ ታይዋ ካውሊ አብሮሲን ማልዋሲያ ሞታ ይዋ አይሉም በልክ አዲሱ ወጣንዱሙ ያሉ ሙለብኮይ ትንሽ አሁን ሳር እየለቀቃል። በጣም እየዘገነናል። መንፈሳዊ አይን ያላችሁ አባቶች፣ የእግዚአብሔር ሰዎች ትንሽ እየደበረ አልመጣም። እያበዛችሁ ነው። ልክ አይደለም። ሙሽራው ሊመጣ ነው። አባቶች ተስማሙ። ሊሰርሳችሁ መካሪዎቹ ግራኖቼ ቡቱቶ ኪንሶም ሲፈጣተከው ቡቱቶ ነው። አይሆንም። ለክርስትና አይሆንም። በጣም ሲማን ለሙሮፋ ኮመንቾ አኮ ለሙር መታሊያቋ ከግሞ ኦይም ጉዱ ዋ ኤዳ እሺ ከካአሎሞ ከኒያ መታገሞሞ ላምቤ መታለ ላምቤ አለመነማ ሱምሲዮሞ ዘረኝነቶሚ ሙሞርኪ ቦሎሚ አሱምስተነሶሞ ኤካምካከሚሶሞ የሱሰሚ ተብሎ ነገር የለም። አንዳንዱን ልቅና ሲይዘው አንዳንዱ ገደብ ኖሮ ስጦታ መሰጣጣት ችግር የለም። ቶምበዮ ቶም ሺፎናላ ኤደሎዋኒ ዊጣላ አማን ሰርገኝ ይችላል። ለልጆቻችሁ ጥሩ አይሆንም። መጽሐፍ ቅዱስ ይሄን ነው የሚለው። ሀዲያም ይሄንን ብለዋል። የሀዲያ ማህበረሰብ አባቶች ሆሳዕና ላይ ተሰብስቦ ሀዲ ለምስቶ መንጆ ከሞሊስ ዱረሜያ ሞርዱራ ኮኔ በቀኔስ መቶ ዋይ መቶ ኢየሱስ መቶ ሀዲያም ሆንን ተንባታ ኔስ መቶ
yo way pututo ete way Jesus ete ankota na mata yino nesmeo meto nakanje bedi no mata nesmeo gato komu lamaito sagarwa mas እሺ እንጸልይ ስለ ቃሉ እንጸልይ ስለ ቃሉ እግዚአብሔር እናመስግን። ፓስተር ከሬ ወንድሜ ወደዚህ መጥቶ እግዚአብሔርን ያመስግንና ወደ ሌላ ስራት እናልፋለን።